ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አነኔ ቤቶኔ ኬሰመያነን መትዋን አመንኖም ይትባረክ እግዚአብሔር አምላክ አባዊነ ለዛብፃን እስከዛቱ ይሳት በምህረቱ በቸርነቱ በይቅርታው ጠብቆ ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ስሙ ለዘላለም የተመሰገነ ይሁን። የድኅነታችን ምክንያት የሆነችልን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ዝለበጎ ስሉ የተሰዉ ቅዱሳን አባቶቻችን ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት፣ ነቢያት፣ ሐዋርያት፣ ገዳማውያን አባቶቻችን በረከታቸው ይደርብን። ስማቸው ለዘላለም የተመሰገነ ይሁን። ቅዱሳን መላእክት ፈጣን ተራዳኢነታቸው በሁላችን ላይ ይደርብን። የቅዱስ መስቀሉ ፍቅር በሁላችን ላይ ይደርብን። በቅድሚያ ክቡራን አባቶቼ መነኮሳት፣ ክቡራን አባቶቼ ካህናት፣ እንዲሁም የሚዲያ አገልጋዮች ወንድሞቻችን፣ መምህራነ ወንጌል፣ መዘምራን ወንድሞቻችን፣ መዘምራት እህቶቻችን፣ እንዲሁ ደግሞ ከተለያየ ቦታ ይህንን በዓል ለማክበር የተሰባሰባችሁ የመጣችሁ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ለእግዚአብሔር መንግሥት ምሳሌ የምትሆኑ ሕፃናትም ጭምር በወደደን በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሁላችሁም እንደምን አደራችሁ? እንግዶነቱም ገታካ አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግን ኃጢአት በደላችንን አይቶ ሳያጠፋን በምሕረቱና በቸርነቱ በቅድስናው አደባባይ ተሰባስበን ስሙን እንድንጠራ ምሕረትን ቸርነትን እንድንቀበል አጋዕዝተ ዓለም ቅድስት ሥላሴን ዓመታዊ ክብረ በዓላቸው እንድናከብር ወዶና ፈቅዶ በዚህ አደባባይ ያሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቆ ለዛሬ አድርሶናል። አምና ከኛ ጋራ በአካል የነበሩ ከኛ ጋራ ያከበሩ ከኛ ጋራ የዘመሩ ከኛ ጋራ ያጨበጨቡ ከኛ ጋራ እልል ያሉ ከኛ ጋራ አስራት በኩራታቸውን ምጽዋታቸውን ወደዚህ ቤተክርስቲያን ያገቡ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ብዙዎች ከኛ በተለያየ ምክንያት ተለይተዋል። ግማሾቹ አርፈዋል፣ ግማሾቹ በስጋ ምክንያት ከኛ ተለይተዋል፣ ግማሾቹ ታመው አልጋ ቁራኛ ላይ ሆነው የቆዩም ሊኖሩ ይችላሉ። የኛ ስራችን መልካም ሆኖ ሳይሆን እግዚአብሔር አምላክ በምሕረቱና በቸርነቱ እዚህ ቦታ ላይ ተሰባስበን ስሙን እንድንጠራ ረድቶናልና እግዚአብሔርን በድጋሚ ከፍ አድርጋችሁ አመስግኑት። እግዚአብሔር አምላካችን የተመሰገነ ይሁን። እልል የሚል አንደበት የሚያጨበጭብ እጅ የተባረከ ነው ይላልና ልበ አምላክ ዳዊት። ለቅድስት ሥላሴ የሚገባው ያመጣ ነው አንዳች ሌላ ነገር የለም ከምስጋና በቀር። ሶስተኛ ጊዜ ቅድስት ሥላሴን ከፍ አድርጋችሁ አመስግኑት። እግዚአብሔር አምላካችን የተመሰገነ ይሁን። የምስጢር ባለቤት የሊቃውንት አባት እግዚአብሔር አምላካችን ለነቢያት፣ ለሐዋርያት፣ ለሊቃውንት አባቶቻችን ምስጢሩን ጥበቡን እንደገለጠ ለእኛም ለደካሞቹ ምስጢሩን ጥበቡን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ ምስጢር የሆነውንም ደግሞ ግልጽ አድርጎ እንዲያስተምረን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። የምንማማርበት የትምህርት ርዕስ የሚሆነው እንግዳ መቀበልን አትርሱ በሚል ኃይለ ቃል እንነጋገራለን። እግዚአብሔር አምላካችን በዚህ ኃይለ ቃል እንዲያስተምረን የእርሱ መልካም ፈቃዱ ይሆንልን። እንግዶችን መቀበልን አትርሱ። ከኔ ጋር ሁላችሁም አንድ ጊዜ ብቻ ይህንን ቃላት ትላላችሁ። እንግዶችን በሉ። እንግዶችን መቀበልን አትርሱ። ኮያ አይማ ጠደኮቴ ማይም ጠደኮቴ ኮይ አይማ ጠደኮቴ ዮክሰገርን ለንሶ ቃሉ ተመዝግቦ የምናገኘው በዚህ በዕብራውያን መልእክት ምዕራፍ 13 ከቁጥር 1 ላይ ተመዝግቦ የምናገኝ ኃይለ ቃል ነው። የቃሉ ባለቤት እግዚአብሔር አምላካችን ነው። ቃሉን የመዘገበልን ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ በሐዋርያት ሥራ ምዕራፍ 9 ላይ ስትመለከቱ እንዴት እንደመጣ እንዴት እንደተጠራ እንዴት ሐዋርያ እንደሆነ ከዛ በፊት የነበረ ሕይወት ደግሞ በክርስቲያን ላይ በቤተ ክርስቲያን ላይ ምን አይነት አመለካከት እንደነበረ ሳውል አሳዳጅ ተብሎ ከሚጠራበት እግዚአብሔር አምላክ ምርጥ ዕቃ ብሎ የጠራውና የመረጠው ሐዋርያው ቅዱስ ጳውሎስ ነው። ትናንትና በዓሉን አክብረንለታል 5 ላይ ማለት ነው። የሐዋርያው ቅዱስ ጳውሎስ በረከቱ፣ ጸሎቱ፣ ምልጃው በሁላችን ላይ ይደርብን። የቃሉ መሰረታዊ ዓላማ
እንግዳን በመቀበል በረከት እንደሚገኝ ማስተዋወቅ ማለት ነው። ኮያ ኢሚን ሲደሞ ቃንጨታ ሲደሞ ቁወንቻ ሉሲሶክ ሰገራን ኮያ ኢምጠደቆቴ ዮክ ሰገር ሁንደምንም ኮያኔን ቆጠላ እግሪም መስዋን ነው። ኮያኔን ቆጠላ ኡሊም መስዋን ነው። ኮያኔን ጨሚም ሐሶቢያን ነው። ኩሮክ ሰገራይ በዕብራውያን መልእክት ምዕራፍ 13 ከቁጥር 1 ጀምሮ ያለውን እስከ 3 ድረስ ያለውን እንዲያነብላችኋለሁ። የወንድማማች መዋደድ ይኖር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይለናል የእግዚአብሔር ቃል። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ እንግዳን ስለመቀበል በተናገረበት ክፍል ላይ አስቀድሞ የወንድማማች መዋደድ በመካከላችሁ ይኖር፣ ከዚያ በኋላ እንግዶችን መቀበልን አትርሱ፣ በዚህ ሳያውቁ መላእክትን ያስተናገዱ ወይም መላእክትን ወደ ቤታቸው ያስገቡ አሉና ብሎ ሐዋርያው ቅዱስ ጳውሎስ ነገረ። ሚመናን ዛሬ የምናከብረው የአጋዕዝተ ዓለም የቅድስት ሥላሴ በዓል አባታችን አብርሃም እንግዳን ለመቀበል በመትጋቱ እንግዳን ለመቀበል በመፍጠኑ በመቻኮሉ የሰራውን ታላቅ ስራ የሰራውን ድንቅ ስራ ሁላችንም የምንዘክርበት ዕለት ነው። ዛሬ አጋዕዝተ ዓለም ቅድስት ሥላሴ በአካል በአንድነት በሶስትነት በአብርሃም ቤት የተስተናገዱበት ዕለት ነው። ዛሬ ዓለማት የዓለማት ሁሉ ፈጣሪ የሆነ ቅድስት ሥላሴ በአንድነት በሶስትነት በአብርሃም አባታችን ቤት በአካል ምግብ የበሉበት ዕለት ነው። ዛሬ አጋዕዝተ ዓለም ቅድስት ሥላሴ በአብርሃም አባታችን ቤት አንድነታቸውን ሶስትነታቸውን የገለጡበት ታላቅ ዕለት ነው። ስለዚህ አባታችን አብርሃም እንግዳን ለመቀበል በመትጋቱ እንግዳን ለመቀበል በመሯሯጡ የሰራውን ድንቅ ስራ የምናስብበት ዕለት ነው። ሐዋርያው ቅዱስ ጳውሎስም ይህንን ሲገልጥ ነው እንግዶችን መቀበል አትርሱ፣ በዚህ ሳያውቁ መላእክትን ወደ ቤታቸው ያስገቡ አሉና ብሎ እንግዶችን እንድንቀበል እንግዶችን ለመቀበል እንድንሯሯጥ እንድንቻኮል የነገረን ማለት ነው። ከጡማኝ ጳውሎስ ኮያይን ቢኪን ኩሩክ በጠንቸን ኮያይን ምኔ ለቆን አስያማን አሎይ አኖዮ ለቆን አስያማን ኢሱሚንን ኢቲሶኬን ኢሱሚንን ጋበዞኬን ኮይነን ስቶኬን ዮ አስያማን አይሚኖዲን አስያማን ኢሱሚንን አግሲሞዲን ሐራር ወንጭ ሐራር ማስ ሐራር አንጀት ያለው ደናምስን ሞኖም ከለሰኑን ሁንዲም ጠዲም መሶቤክ ሉታኖን ኮያይን ቢኪን መጽሐፍ ቅዱስ ብሉይ ኪዳንን መዮኮ ኮያም ኬኖ ሆፍቀት መነን ብሉይ ኪዳንን ኪንሳ ሐዲስ ኪዳንን ሞለን ኢየሱስ ክርስቶስ ኮያይን ቢኪን መያቴት ወጭኮ ኪና አኖይ ቤተክርስቲያን አኖይ ቤተክርስቲያን ሐዋርያዊት አኖአ ሞቴቴ አኖይ አወንተመን የመንታ ወጨንተን ቢኪን አኖይ ኮያይን ቢኪን መየማት የተለሰምኮ ያውኮ ሞናከና ሁሉን ሶመ ሉታኖን ኮያይን ምኔ ቆጠሬ እኮኪ ኮያይን ምኔ ማስዱ ኮኪ ኮያይን ምኔ ቢቺስ ገቱኮኪ ቆጨን ኪታበን ሸጣቶም ምን ይወሰነ ጥቃንስ መቲንስ ኪሳ ዮኪ አገን ሞኖ ማለት ሎጥ ያከመ መንሲንዶም አየ ያከመንጆ ሎጥ ያከው የሸከመን ሲንዶም ሎጥ በእግዚአብሔር ፊት ጻድቅ የነበረ በእግዚአብሔር ፊት የተመረጠ ሰው የነበረ በእግዚአብሔር ፊት ቅዱስ የነበረ ታላቅ ሰው ነው። የሰዶምና የገሞራ ሕዝቦች በኃጢአት እግዚአብሔርን ሲያሳዝኑት በመውጣት በመግባታቸው እግዚአብሔርን ሲያሳዝኑት ሎጥ ግን በእግዚአብሔር ፊት ጻድቅ ነበር ብሎ ይነግረናል የመጽሐፍ ቅዱስ ቃል። እንግዲህ ይህ ሎጥ የሰዶምና የገሞራ ኃጢአት ሲበዛ ከሰዶምና ከገሞራ ከተማ ወጣ። ወደ ከተማ ጫፍ ደርሶ አዝኖ ተክዞ ቁጭ ብሎ ባለበት ቦታ ላይ ሁለት ሰዎች ከሩቅ ታዩት ይላል። ስንት ሰዎች? ሁለት ሰዎች ታዩት። ሎጥ ሁለቱንም ሰዎች ባያቸው ጊዜ ሊቀበላቸው ፈጥኖ ተነሳ። ሄዶ በፊታቸው ሰገደ። ጌቶቼ በቤቴ ግቡ፣ በቤቴ እረፉ፣ ማረፊያ ላዘጋጅላችሁ፣ እግራችሁን ልጠባችሁ፣ የሚትበሉትን የሚትቀምሱትን ላዘጋጅላችሁ ብሎ እነዚህን ሁለቱንም ሰዎች ወደ ቤቱ አመጣቸው ይለናል የመጽሐፍ ቅዱስ ቃል።
ሎጥ እንግዳን ለመቀበል የሚተጋ ጻድቅ ሰው ነበር። ሎጥ እንግዳን ከመቀበል የማይታክት ጻድቅ ሰው ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ቃል ሲነግረን ነው ሳያውቁ መላእክትን ያስተናገዱ ሰዎች አሉ። ልብ በሉ። ሎጥ ሁለቱን ሰዎች ነው ተመለከተ የሚለን የመጽሐፍ ቅዱስ ቃል። ነገር ግን ሁለቱንም ሰዎች ፈጥኖ ወደ ቤቱ ሲያስገባቸው መላእክት ሆነው ነው ያገኛቸው ማለት ነው። ክብር ምስጋና ለአምላካችን። እንግዶችን በመቀበል መላእክትን መቀበል አለ ማለት ነው። ሁለቱንም ሰዎች ወደ ቤቱ አስገባቸው፣ መገባቸው፣ እግራቸውን አጠበ፣ አስተናገዳቸው፣ የሚያርፉበትን ቦታ ሰጣቸው። የሰዶምና የገሞራ ኃጢአት በእግዚአብሔር ፊት እንደበዛ እግዚአብሔር እንዳዘነባቸው እነዚህ ሁለቱ መላእክት ተናገሩ። የሰዶምን የገሞራን ሕዝብ ልናጠፋ ነው፣ አንተ ግን ዘመድ አዝማዶችን ጠርታ እና ከዚህ ከረከሰ ከተማ ውጣ ብሎ ሎጥን አስወጡት ማለት ነው። መላእክትን ወደ ቤት በመቀበል ከሞት ከጥፋት መዳን አለ። ለዚህ ነው ልበ አምላክ ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መላእክት ወይም የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ የነገረን ማለት ነው። የእግዚአብሔር መላእክት ወደ ቤታችን ስናስገባ ከጥፋት ከሞት ያድኑናል ማለት ነው። መላእክት ወደ ቤታችን እንዲገቡልን የአምላካችን መልካም ፈቃድ ይሁንልን። ነገር ግን መላእክት ወደ ቤታችን እንዲገቡልን መትጋት ያስፈልጋል። እንግዳ ተቀባዮች ልንሆን ያስፈልጋል። ይህንን ሲገልጽ ነው ሐዋርያው ቅዱስ ጳውሎስ ሳያውቁ መላእክትን ያስተናገዱ አሉና ብሎ የተናገረው ማለት ነው። ሁለተኛ በመጽሐፍ ቅዱስ ላይ እንግዳን ለመቀበል ይተጋ የነበረው እንግዳን በመቀበል በረከት ያገኘው ዛሬ የምንዘክረው ዛሬ የምናስበው ሁላችንም የምንጠራው ሁላችንም የምናስታውሰው አባታችን ጻድቁ አብርሃም ነው። በረከቱ በሁላችን ላይ ይደርብን። እንግዲህ አብርሃም ሰፊ ታሪክ ያለው ሰው ነው። አብርሃም ከጣዖት አምላኪ ቤት የወጣ ሰው ነው። አብርሃም ከክፉ መንደር ከኃጢአተኞች መንደር የተመረጠ ሰው ነው። እግዚአብሔርን ለማምለክ እግዚአብሔርን ለማገልገል የተመረጠ ሰው ነው። በስነ ፍጥረቱ ተመራምሮ እግዚአብሔርን ያወቀ የነበረ ሰው ነው። ታራ ከሚባል አባት ተወልዶ ታራ የሚባል አባት ጣዖት እየጠረበ ድንጋይ እያለዘበ እንጨት እየጠረበ ጣዖት የሚያዘጋጅ የነበረ አባት ነው። ይህንን ወደ ገበያ እየወሰደ የሚሸጥ የነበረ አብርሃም ከዚህ መንደር የተመረጠ አብርሃም ትውልዱ የሴም ትውልድ ነው። አብርሃም ጻድቅ ነው። አብርሃም ክቡር ነው። አብርሃም የተመረጠ ነው። አብርሃም በስነ ፍጥረቱ ተመራምሮ እግዚአብሔርን ያወቀ ጻድቅ ሰው ነው ማለት ነው። እንግዳን ለመቀበል ደግሞ የሚተጋ ሰው ነበር ማለት ነው አብርሃም። የአብርሃምን ታሪክ እናትታለን ካልን ሰፊ ጊዜ ይወስዳል። አብርሃም በኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አምላክ እንዲህ ብሎ እንደነገረው እንደጠየቀው እንመለከታለን። አብርሃም ከዘመዶች ከወገኖች ከሀገሪ ተለይተ ምን በል ውጣ የሚል ቃል ለአብርሃም እንደመጣለት እንመለከታለን። አብርሃም ይህንን ቃል ሰምቶ ወደ ኋላ አላለም። ያለውበት ቦታ ተመችቶኛል፣ ያለውበት የጣዖት አምልኮ ተመችቶኛል፣ እዚሁ መቅረት ፈልጋለሁ አላለም። የእግዚአብሔርን ቃል ሰማና ከዚህ ከጣዖት መንደር እንደወጣ እንመለከታለን። ከዚህ በኋላ ከወጣ ብሎ እግዚአብሔር አምላክ ደግሞ የገባለትን ቃል ኪዳን እንመለከታለን። አብርሃም በአንተ የምድር ዘር ሁሉ ይባረካል፣ ስምህ ታላቅ ይሆናል፣ አንተን የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በአንተ የምድር አሕዛብ ሁሉ ይባረካሉ ብሎ አብርሃምን እግዚአብሔር አምላክ እንዳነጋገረው። ይሄ ብቻ አይደለም፣ ዘሬን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ብሎ ቃል ኪዳን እንደገባለት እንመለከታለን። ልብ በሉ። አብርሃም ይህንን ቃል ሲሰማ ልጅ አልነበረው። ነገር ግን እግዚአብሔር አምላክ እንዲህ ብሎ ተናገረ፣ ዘሬን እንደ ምድር አሸዋ አበዛልሃለሁ። አብርሃም 75 ዓመት ደርሷል። በዚህ ጊዜ እግዚአብሔር ይህንን ቃል ሲናገር 75 ዓመት ደርሶ ግን ልጅ አልነበረው። እግዚአብሔር ግን ምን እያለው ነው? ዘሬን እንደ ምድር አሸዋ አበዛልሃለሁ እያለ ነው። ዘር የሚበዛው በልጅ ነው። ምድርን መውረስ የሚቻለው በልጅ ነው። እንደ ሰማይ ከዋክብት እንደ ምድር አሸዋ መብዛት የሚቻለው በልጅ ነው። አብርሃም በዚህ ሰዓት ልጅ አልነበረው። እግዚአብሔር ግን ዘሬን አበዛልሃለሁ ብሎ እየተናገረ ነው። ምክንያቱም ለእግዚአብሔር የሚሳነው ነገር ስለሌለ ማለት ነው። እግዚአብሔር ማድረግ ስለሚችል ማለት ነው። እግዚአብሔር አዳም ይህንን ቃል አመነ፣ ጽድቅም ሆነ ተቆጠረለት የተባለለት ታላቅ ጻድቅ። አብርሃምም ልጅ ሳይኖረው ልጅ ሳይወልድ ገና ምድርን እንደሚወርስ ዘሮቹ በምድር ሁሉ እንደሚበዙ አመነ፣ ጽድቅም ሆኖ ተቆጠረለት የተባለለት ታላቅ ጻድቅ ነው። ስለ አብርሃም አባቶቻችን ብዙ አስተምረውናል፣ ብዙ ነግረውናል። ዛሬ ሰዓት ስለሚገድበን ግን ይህን ያህል ካነሳን በኋላ ግን
አብርሃም ከኡር ከሚባል አካባቢ ወደ ካራን እንደወጣ ወደ ካናን እንደወጣ እንመለከታለን። ኡር የሚባል አካባቢ በጣም ሰፊ የመስኖ ልማት ያለበት ለኢኮኖሚ እድገት ጠቀሜታ ያለበት አካባቢ ነበር ኡር የሚባል አካባቢ። ካናን የሚባል አካባቢ ግን በጭንጫ የተሞላ በድንጋይ የተሞላ የእርሻ ስራ እንኳን ለመስራት የማይመች ሀገር ነበር። አብርሃም የተጠራው ኢኮኖሚካል ጥሪ አይደለም፣ የገበያ ማስፋፊያ ጥሪ አይደለም። አብርሃም የተጠራው መንፈሳዊ ጥሪ ነው ማለት ነው። መንፈሳዊ ጥሪ ከኢኮኖሚ መለየትን ይፈልጋል። መንፈሳዊ ጥሪ ከቁሳዊ ነገር መለየትን ይፈልጋል። መንፈሳዊ ጥሪ መንደራችን ላይ ሰፈራችን ላይ ከምናስባቸው ነገሮች ለእድገታችን ይጠቅሙናል ብለን ከምናስባቸው ነገሮች ተለይተን እንድንወጣ ይፈልጋል። አብርሃም የተጠራው ኢኮኖሚካል ጥሪ ሳይሆን ስፒሪቹዋል ወይም መንፈሳዊውን ጥሪ ነው የተጠራው። አብርሃምን እግዚአብሔር በምድር ላይ ባለጸጋ ማድረግ ፈልጎ ቢሆን ኡር አካባቢ ላይ እንዲቆይ ነበር የሚፈልገው። ነገር ግን እግዚአብሔር የሚሰራው ሰዎች በሚያውቁት ሰዎች በሚገምቱት መልክ ሳይሆን እግዚአብሔር ራሱ በሚያስብ እንዲህ ይላል በትንቢተ ኢሳይያስ ላይ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ፍጹም ምን የሆነ ነው የተለየ የራቀ ነው ይላል። አብርሃም እኛ እንደ ሰው የምናስበው ለብልጽግና ለእድገት ይጠቅማል ብለን የምናስበው ኡር አካባቢ ነበር። ነገር ግን የተጠራው ውጣ የተባለው ወደ ከነዓን መንደር ነው። ከነዓን መንደር እንደሚታወቁት አስቸጋሪ ለመስኖ ልማት ለዚህ ለእርሻ ስራ እንኳን የማይመች ሀገር ነበር። አብርሃም ተጠራ፣ ያንን ጥሪ ተቀብሎ ወጣ ማለት ነው። ሲወጡ ጥሪውን ተቀብለው ሲወጡ እግዚአብሔር ምንድነው የሚሰጠው የሚለውን እንመለከታለን። አሁን አብርሃም የእግዚአብሔርን ጥሪ ተቀብሎ ሲወጣ እግዚአብሔር ለአብርሃም የገባለትን ቃል ኪዳን እንመለከታለን። በጣም ሰፊ ሕዝብ ያለበትን መንደር አሳየና ይሄንን መሬት ወይም ይሄንን ሀገር ላንተ ርስት አድርጌ እሰጥሃለሁ። ላንተ ምን አድርጌ እሰጥሃለሁ? ኪና ካኡሉ እንዲቾም ኪርስት ሳኪ ጉልት ሳኪ አውወሞ አትሰከረ መጨሳ ፊታቶ በኪና አብርሃምን ሰከራጎኩ ነስ ዋሰከረ መጨንሳኪና ሄጌጎን አመዶኪ አነን ሀዊንስ አነነን ቀዲንስ መንደርተኝነትስ ዘረኝነትስ አነነን ጆረ ሰዊትስ ድንብሚስ አግሚስ ማንን ወጨብሚስ እና ፍኖመመን ዋኒን ሎጳኮ በዮ የሚወቆ ዋኒን ሎጳኮ ጎንበራይ ወቆ አብርሃም ሱና ፍኖመመን ኤርኮ አብርሃም ከመሩከ ጌጎን መትዱንካን ካሱ ኮቴዮኮ መትዱንካን ካሱኮ አያኦኮ ካይተቆረስ ኮያኦኮ አያኦኮ ኮያው ዱንካን ኢትገግን የእነቲውን ኢትገግን ገረነቲውን ኮያው ዱንካን ካሱኮ ካሱበይ ማለት ሲሶኮ ሶር ጎጎ ያከመየን ሶር ኮልን ወራኪያ አይደን ሶር በየን ካሱኮ ኢተሰዊት ኢትገገ የሚነቲውን አያ የሚነቲ ቢከን ኮያ የሚነቲ ቢከን አብርሃም ኮያ የሚል ቆጣሪ እኮ ጠሊቄ እኮ ፋሪ አለ እኮ አብርሃም ኮያው ኩይ ደናም በጥበጡ ኩይ ደሳለ ሶነቴ በሊስ መታያሞኔ ሰይጣንቺ ኪዶኔ ሐዌኔ እኮዮ አጋን ሞለከማ ሰይጣንቺ ኢትገጊንም ሆሮሬ ኪንና ቅሳት ኢጌሳኪ አብርሃምን መሮ ኮይን ኪጊ ማሸሩኮ ሃኖ መተከሙለኪ ሄጌጎን ኮያው አብርሃም ያከመንጂዮኮ አይ አብርሃም ኮሎን መተኮቴ ኤራ ለአብርሃም ለቢሰከይኔ ጋስ አብርሃም ለቢሰከይኔ ከበጆራራኮ መናቅሳት ተወሎለኪ መንሻት ተወሎለኪ ኤሰም ኢሳኮ ይስሞሌ ያኪያት ይግሞሱኮ መን ከአመንን በዳኪያ አብርሃም ኮሎን መሪም ሆጉኮ አብርሃም 3 ቀናትን ያህል እንግዳ ሳይቀበል ቆየ ይላል ታሪክ። 3 ቀናትን ያህል በዚህ ሰዓት አዘነ፣ ተከዘ፣ አለቀሰ። እግዚአብሔርን አሳዘንኩት፣ በደልኩት፣ ምንድነው ያደረግሁት ብሎ አዘነ። ይሄ ብቻ አይደለም፣ ጾመ። አብርሃም ሰሰመያሙን ኮይት ምናቡ የቢክን ጾሙኮ እንግዲ ቢን ኮያ ዲሞኩ ኮኪያ። እስኪ ዛሬ ወደ ራሳችን ህይወት ትንሽ እንቃኝ። እስኪ ራሳችንን ህይወት ስንቶቻችንን እንግዳ እንዲገባ ፈቃደኞች የምንነው? ስንቶቻችንን እንግዳ ወደ ቤታችን ሲገባ ደስተኞች የምንነው? አባቶቻችን በገዳማዊ ህይወት እንግዳ መቀበልን እንደ ትዕዛዝ አድርገው ከራሳቸው ተጋድሎ ህይወት ባሻገር እንግዳ መቀበልን ይፈልጉ ይወዱ ነበር። እንደነ አባ ጳኩሚስ የሚባሉ አባቶች፣ እንደነ አባ እንጦንስ የሚባሉ ገዳማውያን የበረሃ ከዋክብት የሚባሉት አባቶች የገዳማዊውን ህይወት ያስጀመሩ አባቶች እንዲህ ይላሉ። ትጋት፣ ተጋድሎ፣ ጾም
ግላዊ ተጨማሪ ስራ ነው። እንግዳ መቀበል ግን ግዴታ ነው ብለው እንግዳን መቀበልን ያዘወትሩ ነበር ይላል። ኪያ አሁሩ በዮን አኒ ቤቲ ከሰማያኔ አብራን ኮሎን ዋሩ ኮሎን ቢገረቲ ዋይን ይሆናል አይዋሩኮ ለቆን አስያማና ሎኬን ይወኮ አይደለም አስያማን ተለዮ ለቆን አና ቤቶ ከሰማያና ሎኬን ይኦ መጽሐፍ ቅዱስ ካመንን ሰስመንቾ ቄቀን ሙአኪያ አብርሃም ሊረማ መሩኮ ሰስመንቾ ሙአኪያ ክዲዩኮ ይሞላና ኪለግሎም ሲዳሞለስ ኪያቢሹ ታማይኪቴ እስኪ ሁንዲን ከወሽት ይሞላና ይለ ኪለገኔ ሎም ሲዳሞለስ ኪያጊሾ ኡታይ ጊቴ ዋኔ ሱንዲቾ ሙራይ ጎበሲን ዋይቶ ማንቸይቲው አብርሃም ኪዳውንቱ ከመነነ አኒ ቤቲ ከሰማያኒ ኢጃጀንቶ ኪብን ኮለና ጎሞ ኢንቶሞ ኡሼጥኖሞ ይታኪና ኢጃጀንቶ አብርሃም ወሩኮ ኢትቢኔ አግሱኮ ሎኮማንሹኮ ሳራናን ኪሩኮ ታ ኢሚነማ ሞለማ ሳራ ካይሲሴ ሰሲ ቀማ ሰሲ ከናንጂን ቀማ ላኪላ መት ኢንጀች ተይ መት ኢንጎች ሰሬ ኮይ ከማል ኮይ ሚናጋኮ ከታ ኮይ ሆጊ ሚል ኪቸና እንሞ ከበሊረሙና ያኪያ ኮይ አአኪያ ኢትሚንን አስተናገዱኮ ጠለ ከለመዮ ጌጃ ኮኮካ ዲራ ኮኮካ ዱሩኮ ኢቲሱኮ አግሱኮ ይኮ ኮያ ሚል ፋሪያ ነው አብራን ካመን እንተከባ ኮያ ሚል ሲደሞ ማ ያከምሉ ጣሚኖ ምን ግረስ ከበሞት ነው ይኮ አብራምንን አኒ ቤቲ ከሰማያኒ ኢታ አጋ ቦዳለ ሰገ ከባ አብራምንን ቤሉ ጓዳሞ ኮይ ዋኒ ሚናቡለስ ኔስ ኩኖን ቤሉ ለኦኮይ ዋኒ ኮለን ዋሩ ግለስ ኔስ ኩኖን ሃንቀቱ ኩሉ ለኦኮይ አብራምን አኒ ቤቲ ከሰማያን አጋኪያ አብራምንን ቤሉ ሞኮይ አብራምን ቦዳው ቤ አብራምን ፈየው ማው ቤ አብራምን ማቻው ቤ የሆነ በጋን መርቻው ወክስ ኩንድም ሰው ይተከምለስ መርቻው ዮ አቻው ይወከም የልጅ ችግር አለበት አብርሃም በቤቱ የብልጽግና የሀብት የኢኮኖሚ ሌላ ችግር የለበትም የልጅ ችግር ነበረበት የልጅ ጥያቄ ነበረበት አጋዕዝተ ዓለም ቅድስት ሥላሴ ምን ጎበኙ አወቁ አብርሃም ባንተ ቤት አንድ ነገር ይጎድላል ልጅ እንደምትፈልግ አውቃለሁ ያንን ልጅ ዛሬ አመት ተመልሰን ወደ ቤት እንመጣለን ሚስቲ ሳራ ልጅ ትወልድልሃለች ብሎ ቅድስት ሥላሴ ቃል ኪዳን ገባለ ሚስቲ ሳራ ትወልድልሃለች ብሎ ሲናገር አብርሃም እንዲህ አለ ተው እንዲህ አይነት ነገር ካንተ አይውጣብህ የማይሆነውን ነገር አትናገር የማታደርገውን ስለምን ቃል ትገባለህ ሊሆን አይችልም እኔ አርጅቻለሁ አፍጅቻለሁ ሚስቴም ሳራ ጊዜዋ አብቅቷል አልፏል ከዚህ በኋላ አይሆንም አንተ የምትናገረው ነገር ተስፋ ቆርጠናል ስንቶቻችን ተስፋ የቆረጥንበት ነገር አለ ስንቶቻችን አሁን ምዕራፉ ተዘግቷል ብለን የደመደምንበት ጉዳይ አለ እግዚአብሔር አምላክ ያያል የሁላችንን ጓዳ እግዚአብሔር አምላክ ያያል የሁላችንን ጥያቄ ብዙዎቻችን አዎ የኢኮኖሚ ችግር ገጥሞን የጤንነት ችግር ገጥሞን ሌሎች ችግር ገጥሞን ምዕራፍ ዘገን የደመደምን ጉዳይ አለ ቅድስት ሥላሴ ዛሬ ያንን የዘጋነውን ምዕራፍ አዲስ አድርጎ ይከፍትልናል ወደ ቤታችን ግን እናስገባ አብርሃም እንግዳን በመቀበሉ ያገኘው ምንድነው ካላችሁ የዘላለም ጥያቄ የሆነውን የልጅ ጥያቄ አገኘ ሳራም እንግዲህ ሳቀች ይሄ ሊሆን የማይችል ነገር ነው ብላ ገመተች እግዚአብሔር ግን እንዲህ ነው ያለው ለእግዚአብሔር የሚሳነው ነገር ያደርጋል ካፈጀን በኋላ እግዚአብሔር ልጅ ይሰጠን ይችላል ተስፋ ቆርጠን ከደመደምን በኋላ እግዚአብሔር አዲስ ሊያደርግልን ይችላል ታሪካችንን በንግድ ሕይወታችን ኪሳራ ገጥሞን ምዕራፉን የዘጋን ብዙዎች ነን በትምህርት ሕይወታችን ውጤታማ ባለመሆን ምዕራፋችን የዘጋን ብዙዎች ነን በትዳር ሕይወታችን አልሳካልን ብሎ ምዕራፋችንን የዘጋን ብዙዎች ነን ዛሬ የዓለማት ፈጣሪ ቅድስት ሥላሴ የሁላችንን ጎዶላችንን ይመለከቱልናል በእውነት እንዲመለከቱልን የእርሱ መልካም ፈቃድ ይሁንልን የአምላካችን መልካም ፈቃድ ይሁንልን አዎ ወደ እርሱ እንቅረብ ወደ እግዚአብሔር እንጠጋ ቅድስት ሥላሴን ወደ ቤታችን እናስገባ ቅድስት ሥላሴ ወደ ቤታችን ከገቡልን የሚጎድልብን አንዳች ነገር የለም አብርሃም እንግዲህ እንግዳን በመቀበሉ ይህንን ነገር አገኝቷል ሌሎችንም ብዙዎችን ማንሳት እንችላለን ብሎ ይኬዳል የሰራፕታዋን ሴት አንደኛ ነገሥት ምዕራፍ 17 ላይ ያለውን ታሪክ ስንመለከት አንድ ልጅ ብቻ የነበራት ድሃ የነበረች ሴት ኤልያስን ወደ ቤቷ በመጋበዝ
ምን እንዳገኘች እንመለከታለን። ሱናማዊት ሴትን እንመለከታለን። ነብዩ ኤልሳን ወደ ቤቷ በማስገባት ምን እንዳገኘች እንመለከታለን። ብሉይ ኪዳን ላይ ሐዲስ ኪዳን ላይ እንምጣ። እንግዳን መቀበል እንዴት ይታያል ሐዲስ ኪዳን ላይ የሚለው ስንመለከት የመጀመሪያው እንደ ጌታ ትእዛዝ ይቆጠራል። እንደማን ትእዛዝ ይቆጠራል? እንደ ጌታ ትእዛዝ ይቆጠራል። በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ጌታችን እንዲህ ብሎ ተናግሯል። እንግዳ ሆኜ ቢመጣ ምን ብላችሁኛልና? እንግዳ ሆኜ ቢመጣ ተቀብላችሁኛልና። ጌታችን ኢየሱስ ክርስቶስ ለፍርድ ይመጣል። በሚመጣበት ጊዜ የምንጠየቀው አንዱ ጥያቄ ምንድነው ካላችሁ እንግዳ ተቀብላል ወይ የሚል ጥያቄ እንጠየቃለን ማለት ነው። እንግዳ ተቀብላል ወይ ተብለን እንጠየቃለን። ስለዚህ ግዴታችን ነው፣ ውዴታችን ብቻ አይደለም። እንግዳን መቀበል እንዳንረሳ እግዚአብሔር አምላክ ለሁላችንም ይርዳል። ሐዋርያው ቅዱስ ጳውሎስም ይሄንን ሲገልጥ ነው እንግዶችን መቀበል አትርሱ፣ በዚህ ሳያውቁ መላእክትን ያስተናገዱ በቤታቸው የተቀበሉ አሉ ብሎ የተናገረው ማለት ነው። ቅዱስ ዮሐንስ አፈወርቅ የሚባል የቤተ ክርስቲያን አባት እንግዳን መቀበል ግዴታ እንደሆነ ይነግረናል። እንግዳ መቀበል ውዴታ አይደለም፣ የጌታችን የኢየሱስ ክርስቶስ ትእዛዝ ነው። ሰው በኋላ ሊጠየቅ የሚችለው ጾማል ጸልያል ተብሎ አይጠየቅም። ይሄ ትርፍ ተጋድሎ ነው ይላል። ነገር ግን የምንጠየቀው 6 ቃል ነው ብሎ 6ቱንም ቃላት በሚዘረዝርበት ቦታ ላይ እንግዳ ስለመቀበል አትኩሮ ይናገራል። እንግዳ መቀበል በኋላ የምንጠየቀው ጥያቄ ነው። ስለዚህ ሁላችንም ዛሬ በሰራነው ስራ እንጠየቃለን። ዛሬ በሰራነው ስራ ብዙዎቻችን አባቶቻችን እናቶቻችን በመካከላችን አላችሁ። እስኪ በበላው በላ መኒ ከስላሴ አናገሲሰን ዋሮ ከመን ኢሚን አቦ ሎዮ ይተከሽ ለካ መንግድን መስተከመመነ ጽዋ ጸበል ጻድቅ ምንን ጉዲሰ ከመመነ ኪኑ ምንን የውቅጡም ለቀከም ኪኑ ምንን የውፋየውም ለቀከም ኪኑ ምንን የውቃንጨት ለቀከም ኪኑ ዊኦስ ማሰሙክስ ለቀከም ኪኑ ዊ ማሰን ኪኑ ሂሪ ኮሺ ማሰሙክስ እንድችም ለቀከም ከበል ግን ከቤተ ክርስቲያን ዋርክ መና ሆይነን አይ ሞንጉማረ ጾምን ይንቀሉክስ በረከት ንኒ አንጨት ፈየውም ይንቀሉክስ ለቀኩሞ ለቆቆይ ከቢኪት ኢራን በጦን ጋስ በጦን ለበደኔ ነሶቆይ ኮያኢም ዋኢስ ፈየውም ዋኢስ ጾም ዋኢስ አንጨት ዋኢስ በረከት ሲድሷኔ ከንነቴ አስያማኑም አሎኬን ዮኮ ኮያኢን ኪዱን ጨን ተቆዲያቱ ማኝ ጳውሎስ ለሱኮኪ ለሰም ኮያ ናኪና ዋኢስ አንጨታ ፈየውማ ጦማስ እንደምስል ዋይ ጦማንጨ ይጆ አብርሃም ታሪከን ቤተክርስቲያን እንደመመንን ኩተመቅ ማይነት ያፈለስ አብርሃም ሞናኪና ሳራ ሞናኪና ኮያሜን ቆጠረ ሙክስ ነሰም ቆጠር ሎሚስል ሂራጋንጭ ሳይያ ስራቆን ውሸታ ጦንታ የኔሎሆኔ ጢቃኒስ መቲስ ኪሰከ ሞለከመመን ኪኑ አን አብርሃም ሞሌ ኪኑ ቀጦ ሳራ ሞሌ ሙለቲው ከመንን ማሰው ሞያቂያ ዋኒን ወጩኮን